ሀውለት ወኔዋን አሰባስባ መጣ ፍቅሯን በገለጸችልህ ሰዓት አልፈልግም ትላታለህ። አንተን ሲከፋኝ የነበረው ልቤ አሁን ላይ አንተን ፈልጓል። አንቺ የደሃ ቤት ቁንጫ ጠብቃሽባል። አንቺ ነው የደሃ ቤት ቁንጫ የምትይ? አሁን የመጣሽው ፍቅሬን ተቀበሊ ለማለት ከሆነ በጣም ይቅርታ፣ በጣም አልፈለሽም። የጓደኛሽ በዚያ መፈንገል በጣም ያናደድሽ መስሎኝ ነበር። ወይስ ከዚያ ያርጋ ፍቅር ጀምራሻል? አላወቅሽኝም ማለት ነው። እሱን ደግሞ አሳይሻለሁ። አንቺ በሴትዮ ከኔ ጋር ልትገኝ ምንድነው? ድጋሚ የማሳመም ከሆነ ወደ ህይወት አልመጣም። እሺ ዚያድ እንዴት አየኸው? እኛ ትምህርት ቤት የተካሄደውን የሀውለትና የሰብሪናን የፍቅር ጦርነት። የሀውለት ልብ ተሰብሮ ከመሄድ በላይ ለኔ ስብራት የለም። እሺ ግን እኮ ልብ ብለህ እኮ ሀውለት ላይ የጫርከውን የቅናት እሳት እዛ ላይ ደግሞ ትንሽ ማቀጣጠያ ቤንዚን ጠብ ብታደርግበት በቃ ነገሩ ሁሉ አከተመ። በቶሎ ነው እጅህ ላይ የምትገባው። ሀውለት ፊት እኮ የሰብሪን እጅዬን በመታየት ልቧን ሰብሬዋለሁ እያልኩሽ እኮ ነው። እኔ መናገር አለብኝ? ስንቴ ነው ልብህን የሰበረችው እሷ? ዘርዘርልህ እንዴ? ልክ አይደለማ። ትክክል ያልሆነው ምኑ ነው? ከሰብሪና ጋርና ከሀውለት ጋር የጀመርከው ጨዋታ። የምትወጂውን ሰው በፍቅር ማታለል በየትኛው መስፈርት ልኮ ነው የሚያውቀው? ሲበዛ ራስ ወዳድ እየሆንኩ ነው፣ ራስ ወዳድ እየሆንኩ ነው እያልኩሽ እኮ ነው። በማን ነው ራስ ወዳድ የሆንከው? በሀውለት ወይስ በሰብሪና? በሁለቱም። በዚህ በኩል ሰብሪን የውሸት ተስፋና ፍቅር የሰጧት አብራኝ የተከተለኝ ብዙ ህልም እያለመች ነው አብራኝ ለምን? ይሄ ራስ ወዳድነት አይደለም? እስኪ ንገሪኝ። በዚህ በኩል ደግሞ ስንት ነገር መስዋዕትነት የከፈልኩባት ልጅ ከአጠገቤ እንደረጃ ሸሽዋት ነው። እና እስኪ የትኛው ነው ታዲያ ልክ ይሆነው? ራስ ወዳድ ማለት ዚያድ ራስን መውደድ ማለት ነው። ራስን ካልወደድክ ደግሞ የፍቅር ስኬት የለም። ራስን ሳትወድ ደግሞ ሰው ልትወደድ ትችላለህ። እሺ አልከኛ ዚያድ። ከማልወደው ሰው ጋር የውሸት ፍቅር እያስመሰልኩ እንድኖር ነው ፍላጎትሽ? ኡፍ ዚያድ ደግሞ ለምን ተነጋግረንበት የጨረስነውን ጉዳይ ለምን ወደ ኋላ ትመለስበታለህ? ለምን ታቆረፍድብኛለህ? የምሰራው ስራ ህሊኔ ሊቀበለው አልቻለማ። ለምንድን ነው ቆይ የማትረጂኝ? ለጊዜው ህሊናህን ወደዛ አድርገውና አሁን ውጤቱ ላይ ብቻ ማተኮር አለብን። እስኪ ንገረኛ ሊማ፣ ከህሊናዬ ጋር ተጣብቆ የኖረውን እኔነቴን ችላ እንድለው እየመከርሽኝ ነው? ዚያድ ለምን ወግ አጥባቂ ትሆናለህ? ቆይ ምን እያደረግሽ ነው? እባክህ ዚያድ ናፍቀኸኛል፣ እንገናኝ ልትልህ ነው? እሺ በላት። ኧረ ቢሆን ስልክ ውስጥ ነሽ። እባክህ ከህሊናዬ ጋር አልስማማ አለኝ ያንቺ ነገር እኔ ምናምን ብቻ እንዳትላት እባክህ ዚያድ። ሀሊማ ግን በጣም ከባድ ሰው ነሽ። ከባድ ሰው ሆንኩትማ አንተና ሀውለትን ለማጣመር ብዬ ነው። አንሳለት አሁን ከመዘጋቱ በፊት ሌላ ነገር እንዳታወራ። ሄሎ ሰብሪና። ሄሎ ሰብሪና። ቆይ ምን አድርግ ነው የምትይኝ? ሄሎ ሰብሪና ነው እንዴ የምትላት? ሄሎ ሰብሪዬ እንዴት ነሽልኝ? እንደዛ ነው የምትለው። ሮማንስ አድርገው እንጂ። ይቅርታ በጣም ቆየሁብሽ አይደል? ስልኩን ቶሎ ያነሳኸው በጥሪ ተመስጠክ ነው እንዴ? ቀልደኛ ነሽ። ከዚህ በኋላ ግን እንደዚህ ምቆይ ከሆነ እኔ ራሴ አንተ ጋር መጥቼ አነሳዋለሁ። የሆነ ሆኖ የት ነህ? የሆነ ቦታ እኮ ሻይ ቡና እያልኩ እኮ ነው። እኔ ደግሞ ከክላስ ወጥቼ ቤት ሳልገባ ላገኝ ፈልጌ ነበር። እንዴ ምን ነው በሰላም አልናፈኩም እንዴ? እኔ እኮ ናፍቀኝ ነው የማገኝክ።
ናፍቀኝ እንገናኝ ያለችኝ እኮ። እሺ አገኝሻለሁ። እኔ በጣም ናፍቀሽኛል በላት። አንቺ አምሻል እንዴ? ከብቻ እንዴ ናፍቀሽኛል። እኔ በጣም ነው ናፍቀሽኝ። እንገናኝ በላት። ተጠቅመናለች። ልንጠቀምባት እኮ ነው። ቢያንስ እኮ ጨርስ ጠብቂኝ። ይቅርታ በጣም ምን እያልሽኝ ነበረ? እመጣለሁ ያለሁበት። ሀሊም ደግሞ በዚህ ሰዓት እንዲደወለች። ወተቱን አስቀምጥልኝ እሺ። በኋላ ተመልሼ እመጣለሁ። ሄሎ ጓደኛዬ፣ ሰላም አለይኩም። ወአለይኩም ሰላም። እንዴት ነሽ ጓደኛዬ? አለሁ ደህና ነኝ። እንዴት ነሽ? የት ነሽ? አሁን? ውይ ጓደኛዬ፣ አሁን እንኳን አልችልም። ቢያንስ ነገ እንገናኝ። ቆይ የግድ ዛሬ ነው የፈለግሽ? ነገ መሆን አይችልም? ዛሬ ነገ ማለትሽን ተይና አሁኑኑ ነይ፣ በዚህ ሰዓት ቶሎ በይ። ቆይ ምን ሆነሽ ነው? የተፈጠረ ነገር አለ እንዴ? እንደዚህ አጥብቀሽ ለምንድን ነው የፈለግሽኝ? እባክሽን ስትመጪ ታይዋለሽ። ቶሎ በይ። ነገር ማጣራት ስትወጂ ደግሞ ውይ ጋዜጣ ላይ ልታሳትም ይሆናል እንዴ? ነይ አሁን ቶሎ። ያንቺ ቀልድና ቁም ነገር እኮ አይለይም። ጨንቆኛል ብለሽ ትጠሪኝና እዛ ልክ እንደደረስኩኝ ሻይ ቡና እንድንል ፈልጌ ነው ያልሽ እኮ። የአንቺ ጭቅጭቅ ደግሞ አያበቃም። ነይ አሁን በጭቅጭቅ ጊዜያችንን አትግደይ። ቶሎ በይ። እሺ በቃ ትጨቃጨቂ። አሁን ሰፈር ውስጥ ነኝ እና ወተት ልገዛ ወጥቼ ወደ ቤት እየገባሁ ነው እና ደግሞ የለበስኩት ልብስ ሺቲ ስለሆነ ቢያንስ ቤት ገብቼ ልቀይር። እቴ ሰርግ እኮ አይደለም እየጠራሁሽ ያለሁት። ቶሎ ነይ። ኧረ የዛሬው ደግሞ ጫን ያለ ነው። አሁን ደውለሽ እኮ ሱሪ ባንገት ያደረግሽብኝ። ኧረ ነይ፣ ዝባዝንኪ አታውሪ። ነይ ቶሎ። እንጂ ላይ ቦርሳ ለመያዝ ቶሎ ቤት መግባት አለብኝ። ስለዚህ ቶሎ እመጣለሁ። በቃ ቦርሳ ብቻ ይዤ። አዎ ቀደም አድርጊና ነይ በእናትሽን። ፍጠኝ። እሺ ቻው። እቺ ጨቅጫቃ ጀማል በቃ በኋላ ወስዳለሁ። እሺ ወተቱን አስቀምጥልኝ እንዳረሳ። በፍጹም ልታደርጊው ነገር አልገባኝም ማለት ነው። እኔ እንዴት እገባዋለሁ? ህይወት ራሱ እንቆቅልሽ ሆናብን። እኔ እንዴት ልገባህ እችላለሁ? እሺ ሀውለት ጋር ደውለሽ ነው አይደል አሁን የመጣሽው? በትክክል ደግሞ ግምት ላይ በጣም ጎበዝ ነህ። ይሄን እኮ መገመት አይጠበቅብኝም። ስታደርጊው እያየሁሽ ነበር። ምን ለማድረግ አስበሽ ነው? ላደርግማ ያሰብኩት ነገር ዚያድ፣ አንተና ሰቢና እዚህ ቁጭ ባላችሁበት ሀውለትን ጠርቻ ታሳያታለሁ። ሀውለት እንድትቀናን? በፍጹም እንድትቀና አይደለም፣ ቀብሪትና ኩራቷን ትታው ፍቅሯን እንድትገልጽልህ ነው። ያንን ማድረግ ካልቻለችስ? ያንን ማድረግ ካልቻለችማ አንተ የሰብሪና ሆነህ እንደምትቀጥል በሚገባት ቋንቋ አስረዳታለሁ። እሺ ሐሳብሽ ጥሩ ነው፣ ግን የሚባል ነገር የለም። ሀውለት ወኔዋን አሰባስባ መጣ ፍቅሯን በገለጸችልህ ሰዓት አልፈልግም ትላታለህ፣ ማለትም ኢግኖር ታደርጋታለህ። ምን እያልሽ ነው? አልገባኝም። ቆይ ለምን ሲባል ነው ይሄ ሁሉ ድራማ ያስፈልገው? ይኸውልህ ዚያድ፣ አንዳንድ ጊዜ በህይወታችን ውስጥ ድራማ ያስፈልገናል። ሀሊማ እያልሽ ላለሽው ነገር ፈጽሞ እየገባኝ አይደለም። እሺ በሚገባህ ቋንቋ ላስረዳት? አዎ እሱ ይሻለኛል። እሺ ይኸውልህ ፍቅርሽን አልፈልግም፣ ዙሪያዬ በሚፈልጉኝ ሰዎች ተሞልቷል እና እኔ አንቺ አታስፈልጊኝም እንደምትላት ይገባታል አይምሮዋ ውስጥ ማለት ነው። እና ይሄ ሀሳብሽ የሚሰራ ይመስልሻል? ለምን አይሰራም? ዋናው ያንተ ብቃት ብቻ ነው።
አሁን ይልቁንስ እኔ ልሂድ። ያቺ ሰብሪና ከመምጣቷ በፊት ተነስቼ መሄድ አለብኝ። በቃ ቻው። እዚህ አካባቢ ነኝ። እሺ ቅርብ ነኝ። ቻው። እኔ ምንሽ ጓደኛዬ ሳልጠይቅሽ አዴ እንዴት ነች? ደህና ናት። ምንም አትልም። እንዴት ነው? ገና ነው ካንከን ተራሱ ገባች ታውቂያለሽ? ኢንሻአላህ። እንዴት ነው አሁን ተሻላት? ደህና ናት። ወላሂ አልሐምዱሊላህ። መቼስ አልተቀየምሽኝም አይደለ? መጥቼ ስላልጠየቅኳት። ኧረ ለምን ቀየምሻለሁ? እኔማ አልቀየምሽም። ችግር የለም። ቆይ ምንድን ነው የምትፈልጊው? አገኛት። ምንድን ነው? ቆይ ምንድን ነው ቆሻሻ ከመልክ የምትለቃቀሚ? ቆይ ይሄ ብርቱካን ልጠጥ ምን ያደርግልሻል? የብርቱካን ልጠጥ መስሎሽ ነው? ጥይት እኮ ጥይት? ምን ነው ጥይት አይመስልም? ጥይት ደግሞ ካልመሰለሽ እሱን አቀባቢ ያሳይሻለሁ። አይ ይመስላል። ሰላም ዚያድ፣ እንዴት ነህ? አልቆየሁብህም አይደል? ኧረ እንደውም በቶሎ ነው የመጣሽው። ቅድም ከሰው ጋር ነኝ ብለኸኛል። ከማን ጋር ነበርክ? አታውቂያትም እባክሽ። እሺ፣ ውሎ እንዴት ነበር? ውሎ አሪፍ ነበር። አንቺ ጋርስ እንዴት ነበር? እኔ ጋር ምንም አይልም፣ አሪፍ ነበር። እስካሁን ክላስ ነበርሽ? ላይብራሪ ነበርኩ። ትንሽ የማነበው ነገር ስለነበር እዛው ቆየሁ። እሺ ጓደኛዬ፣ እንደዚህ አጣርፈሽ የጠራሽኝ ጉዳይ አሁን ሳትነግሪኝ? ምላሴ ከሚነግርሽ በላይ አይንሽ ሁኔታውን ያረጋግጥልሻል። ይኸውልሽ ዙሪያ ጥምጥም መሄድ አይጠበቅብሽም። በቃ በቀላሉ ንገሪኝ። የአይጥና የድመት ድብብቆሽ ጨዋታ ላጫውትሽ። ማን ነው አይጡ? ማን ነው ድመቱ? እሱን ስትደርሽ ታይዋለሽ። እሺ አትለፍልፊ፣ ዝም ብለሽ ቶሎ ቶሎ ተራመጂ። እኔ ምልሽ ጓደኛዬ፣ እዛ ጋር የተቀመጡት ዚያድና ሰብሪና ናቸው አይደለ? አዎ ዚያድና ሰብሪና ነው እያየሻለሽ። አየሽ፣ ዚያድ የተከፈተ ልብ ሲያገኝ ከክላስ አስፎርፎ የፍቅር ቄጤማውን መቁረጥ ይችልበታል። ይሄ ታሳይ ነበር እዚህ ድረስ የጠራሽ? አዎ ይሄን ላሳይሽ ነበር እዚህ ድረስ የጠራሽ። ነገር ባይን ይገባል አይደለም የሚባለው? አይተሽ ከገባሽ ብዬ እኮ አይታይሽም ጓደኛዬ፣ ዚያድ አሁን ላይ ያለበት የፍቅር ህይወት በጣም ተስማምቶታል። ቆይ እኔ ምን አድርጊ ነው የምትይኝ? እንደተስማማው በምን አወቅሽ? ቢስማማውና ቢመቸው መሰለኝ ከክላስ አስፎርፎ ካፌ ለካፌ አልጠጥሏት የሚዞረው። አንቺን ያፈቀረበትን ልቡን ለመርሳት ቢሆንስ እሷ ላይ ተጣበቀው። መረሳቴንማ ያኔ ከሰብሪና ጋር ሆኖ ጉዴ ብሎ በጠራት ጊዜ ነበር መረሳቴን አስታውሰኝ። ውዴ ወይ ምሳው እንዴት ነው? ተመችሽ? በጣም አሪፍ ነበር። የምወደው ምግብ ቤት እኮ ነው ያመጣኸኝ። እና ካዲ ላንቺ ከዚህም በላይ ሲያንስሽ ነው። እና አሁን ጠጪልኛ ካዲ። እሺ እንደውም ልቅዳልሽ እስኪ ጠጪ። በጣም የምትለይ ሰው ነው እውነት።
አንዳንድ መሽገሮች አሉ እንዴ የሰው ደም ከመምጠጦች ፍቅር መስጠት የማያውቁ ማለት እንዴ? አልገባኝም። ተው ለአንተ አይገባም። ለአንዳንድ መሽገሮች ነው የሚገባቸው። አየሻሊ በዚህ ልክ ነበረ መረሳቴን ከሰብሪና ጋር በቶሎ ተላምዶ ያሳየ። ይኸውልሽ ጓደኛዬ እኔ የሆነ ሀሳብ አለኝ። እኔ ዚያድ እንዳየሁት ከሆነ ከልቡ ውስጥ ትንሽም ቢሆን የፍቅር ጭላንጭል አይችበታለሁ እና ያችን ጭላንጭል ተጠቀሚበትና ፍቅርሽን ግለጭለት። ቆይ እሺ ምን ብዬ ነው የምነግረው? እንዴት ነው የምገልጽለት? እወድሃለሁ፣ አፈቅርሃለሁ፣ አንተ ላይ ተስፋ አልቆርጥም መቼም በይው። በቃ እወድሃለሁ ማለት ይከብድሻል? ሂጂና በይው። ማለቱም አልከበደኝም። ፍቅሬን አንዴ ከራሴ አባረሬዋለሁ። አታዩም እንዴ? አሁን እኮ ከሌላ ሴት ጋር ሆኗል። ያቺ እኮ እዛ ጋር የተቀመጠችው እኮ ሰብሪና እኮ ናት፣ የፍቅርሽ ባላንጣ። ሳዳን ተገላገልኩ ስል ሳትታሰብ የመጣች የፍቅሬ ባላንጣ ነች። እና ባላንጣሽ ዝም ልትያት ነው? በቅናት እየተቃጠልሽ ዝም ልትያት ነው? እስኪ ንገሪ። ከዚህ በላይ መፈራገጥ ለመላላት ካልሆነ ዚያድን ይመልስልኛል ብለሽ እሱን ለምን ታዩ? ለመመለሱ ከሆነ እኔ በሙሉ እምነት እመልሰዋለሁ። አግዝሻለሁ ጓደኛዬ። ተስፋ ያለኝ ይመስለኝ። እኔ እስካለ ድረስ ሁሌ ተስፋ አለሽ። አግዝሻለሁ። እሺ ጓደኛዬ የሆነ መንገድ አግኝቻለሁ። ያቺን መንቃራ የሆነች ሰብሪና የማስነሳበት ትልቅ መንገድ አግኝቻለሁ። አሁን ምን ታደርጊልኛለሽ መሰለሽ? ከፀጉሬ ላይ የብር ላስቲክ አለና ታውጪዋለሽ። አውጪው አውጪው ከፀጉሬ ላይ ነው። ይሁን አንቺ ይሄን የብር ላስቲክ እኔ በማደርገው መንገድ አደርገዋለሁ። አንቺ ደግሞ በዛ በኩል ትዞሪና ዚያድን ታናግሪዋለሽ። እሺ እንዴ? አይ እኔ ዚያድን የማናገርበት አቅም የለኝም። እዚህ የቆምኩት ለአንቺ ኤቢሲዲ ላስተምርሽ ነው እንዴ? አይደለም ግን በእናትሽ እንዴት አናግረዋለሁ? በጣም ነው የምፈራው። በቃ ጓደኛዬ ነው ያለሁልሽ የኔ ናት። በቃ ሂጂ። በቃ እባክሽ አናግሪው እሺ? እንዳትረሺ እሺ? እሺ ግን አያባረረኝም? አያባረረሽም። ሂጂ በቃ። ያቺ ምስኪን ጓደኛዬ የዚህ ብርቱካን ልጫጭ ነገር አልገባትም። ቅድም ይሄ ብርቱካን ልጫጭ ምን ይሰራልሻል ስትለኝ ጥይት ነው ስላት አልገባትም ነበር። ጥይት መሆኑንና ለመሆኑን ደግሞ አሁን አሳያታለሁ። ሃይ ወንበሩ ሰው አለው አይባልም እንዴ? ባዶ ሆኖ ሳገኘው ነው የተቀመጥኩበት። ይቅርታ ከደበረ መሄድ እችላለሁ። አሁንማ ተቀመጭ። በጣም ተለውጣል ዚያድ። ያ ልቡን አሳልፎ የሰጠኝ ዚያድ አንድም ቀን ወንበር ይከለክለኛል ብዬ አልጠበቅኩም። አልታወቀሽም እንዴ? አንቺም እኮ በጣም ተለውጠሻል። ምን የተለዋወጠው?
ትላንት እኮ እኔን ሲታይኝ እንደ ፊጋ ከብት ተደነብሪ ነበር። አሁን ደግሞ ይኸው ያለሁበት ድረስ እየመጣሽ መቀመጥም ጀመርሽ። ትናንት ገፋ ስለነበረ አሁን ደግሞ ላቅርብ ብዬ ነው ወደ አንተ የመጣሁት። ቆይ ከትላንት ዛሬ ምን የተለወጠ ነገር አለና ነው? አውቃለሁ ፍቅርን ፈልገህ ወደ እኔ በመጣበት ታይም ገፍቻለሁ። አሁን ግን በተቃራኒ ነው። አልገባኝም። አሁን በተቃራኒው ምን? ያ አንተን ሲገፋ የነበረው ልቤ አሁን ያንተን ፈልጓል እና የተራራቀው ልባችንን ብናቀራርበው ጥሩ ለውጥ ነው እባክሽ። ይሄንን ቃል ካንቺ በመስማቴ በጣም ነው የገረመኝ። ችግርሽ አሁን ልቀቂኝ። ይኸውልሽ ስሚ፣ ከኔ ጋር ስነ ስርዓትሽ ነው ያዥሽ። ዚያድ አጠገብ የሚበዙ ቆሻሻዎች ሲኖሩ ብዙም ስሜት አይሰጠኝም ለኔ። ዚያድ አጠገብ መገኘት የሌለባትማ ያቺ ከረፋዋልት ነበር። እሷንም ፈንግሏታል እኮ የኔ ጓደኛ። ቆይ አንቺ እንደዚህ አፍጨረጨረሽ ዚያድ ያፈቅረኛል ብለሽ ስለምታስቢ ነው? አሁንም እያየሽኝ እኮ ከዚያድ ጋር ተቀምጬ ነበር እና ከዚያድ ጋር ቁጭ አልሽ ማለት ዚያድ አፈቀረሽ ማለት ነው? አንቺ እኮ ዚያድ ያፈቅረኛል ብለሽ ስለምታስቢ ዚያድ እኮ በጅኑኑ እንጂ ካንቺ ጋር ያለው ልቡንማ የኔ ጓደኛ ከሁለት ጋር ነው ያለው። ታይ እንጂ ልቡ እኮ እሱ ጋር ቢሆን ኖሮ በዚህ ሰዓት እዚህ ካፌ ውስጥ መገኘት የነበረባት እሷ መስለኝ። የጓደኛሽ በዚያድ መፈንገል በጣም ያናደድሽ መስሎኝ ነበር። ወይስ ከዚያድ ጋር ፍቅር ጀምረሻል? እኮ ስለኔን ከዚያድ ፍቅር የሚይዘኝ ስሚ፣ ለጓደኛዬ መክፈል ያለብኝ ውለታ ሙሉ ከፍላለሁ። የዚህ ሀገር ሁሉ ድንጋይ መፈንቀል ካለበት ራሱ እኔ ነኝ የማደርገው። እሺ እና አንቺ እንደ ደሃ ቤት ቆንጫ ጠብቃሽባል። አንቺ እኔ ነው የደሃ ቤት ቁንጫ የምትይ? አላወቅሽኝም ማለት ነው። እሱን ደግሞ አሳይሻለሁ። አንቺ ምን ነው አላበዛሽውም? እንዴት ነው ቆይ ከኔ ጋር ያለሽ አይደለም እንጂ ዚያድ እኔን ያፈቅረኛል እኮ ከኔ ጋር ነው ተጣብቆ የሚቆየው ብለሽ ታስቢያለሽ? እሱን ደግሞ በተግባር አሳይሻለሁ። እሺ እሱን እናያለን። ሲመስለኝ አፍቅሬ ያለው እያልሽኝ ነው። መልሽልኝ እንጂ ለምን ዝም ትያለሽ? አዎ ሰብሪና መታ የጣልሽውን ስላነሳችብሽ ነው እንዴ አሁን ላይ ፍቅር የተገለጸልሽ? ቆይ ስለምን መጣልና ማንሳት ነው የምታወራው ዚያድ? አውቃለሁ ፍቅርን ብለን በመጣህበት ታይም ገፍቻለሁ። እኔ ሰብሪና የጣልኩትን ስላነሳችብኝ ሳይሆን የምር ከልቤ ላንተ ስሜት ስላለኝ። ይኸውልሽ አበት፣ ማንም ሰው እኮ የጣለውን ሲያነሱበት ደስ አይለው። አሁን የመጣሽው ፍቅሬን ተቀበሊ ለማለት ከሆነ በጣም ይቅርታ፣ በጣም አትደሽም። ቆይ ዚያድ ምን እያልክ ነው? አይታይሽም እንዴ በህይወቴ እኮ አዲስ ነገር ተፈጥሯል። ወይስ ሁሉ ጊዜ በአንቺ ዙሪያ ሲሽከረከር ነው ለአንቺ ምቾት የሚሰማሽ? ይኸውልሽ አውለት፣ ፍቅርን አምኜ ወደ አንቺ በመጣሁበት ቅጽበት ተዋርጄ ብመለስም ግን አንድም ቀን ቢሆን በአንቺ ያዝኜብሽ አላውቅም። ምክንያቱም በጣም ወድሽ ስለነበር።
ምን ስለነበር ነው ያልከው? አዎ ስለነበር። እሺ ድጋሚ የማሳመም ከሆነ ወደ ህይወት አልመጣም። እሺ ጠብቀኝ ልሸኝሽ። ይኸውልሽ አሁን ከዚህ አድርጋ ቆንጆ ፍቅር ጊዜ እያሳለፍክ ስለሆነ በሰላም ወደ ቤት ሂጂ። ጭራሽ አንቺ እኮ ሴትዮ ከኔ ጋር ልጅ ትገናኛለሽ እንዴ? ልቀቂኝ። ይኸውልሽ በዚህ አድና በእኔ የመጣ ባይኔ መጣ ነው። እሺ ልቀቂኝ። ስምኝ አንቺ ልጅ ከኔ ስነ ስርዓትሽን ያዥ። እሺ ድንጋይ አትሳደቢ፣ ስነ ስርዓትሽን ትይዥ ይሻልሻል። ይኸውልሽ አሁን ብትሄጂ ዚያድን አታገኘው፣ ፍቅሩ ጋር ሄዷል። ከዚህ ነገር ጀርባ አንቺና ያቺ ከረፈፋልት የምትባል ልጅ ካላችሁበት እውነቴን ነው የምልሽ፣ አንላቀቃትም። ጭራሽ እሱ ነው ያለ። አንላቀቃትም። እውነቴን ነው እየነገርኩሽ ያለሁት። ላታገኙ እናያለን እሱ ምን ነው ዝም አልሽ? ተጫወቺ እንጂ። ምንም ተጫወትኩኝ? እኔ እናንተ እኮ በዚህ ሰዓትና በዚህ ጊዜ ፍቅራችንን የምንገላለጽበት ጊዜ ነበረ። ምን ዋጋ አለው? አንተ ሁሉንም ነገር አቀጨጭከው። አይማ ብዙ ጊዜ መቼ ስማቻሽ ከርሚያ ነበር ንግግር አልገባ ብሎሽ እንጂ ባለፈ ነገር ደግሞ መማር እንጂ ማማረር ትወርም። አውቃለሁ ዚያድ የፍቅር ጥያቄ በቀላሉ መቀበል እንደማትችል፣ ምክንያቱም ህይወት ውስጥ ሌላ ሴት ስላለች። ስለዚህ የፍቅር ጥያቄሽን ለመቀበል ማሰብ ሳይኖርብኝ አይቀርም። ቆይ ዚያድ ያኔ እንደዛ ትምህርት ቤት እየተመላለስክ ደጅ ስጠናብኝ አልነበር እንዴ? አፈቅርሻለሁ ወድሻለሁ ስትል ዛሬ በተቃራኒው መጥቼ ስለለመንኩ ነው እንደዚህ የምትቀባረርብኝ? እስኪ ንገሪ፣ ቆይ በትላንት ልብ ያፈቀረ ሰው አለ እንዴ? አሁንም አንተ ባለ ጊዜ ነህ። ብዙ ሴቶች በህይወት ውስጥ ያንዣብባሉ። እኔ ባለ ጊዜ ሆኜ ሳይሆን ትላንት ደጅሽ መጥቼ ስማጸንሽና ስለምንሽ ለፍቅራችን ብዬ ብዙ መስዋዕትነት ስከፍል ነበር። ግን ያንቺ ያንን መርዳት አልቻልሽም። ዛሬ ላይ ተቀናቃኝ ሲመጣብሽ ፍቅሬን ታየሽ መሰለኝ እወዳለሁ ማለት ጀመርሽ እና አሜን ብዬ እንድቀበልሽ ትፈልጊያለሽ? ከዚህ ሁሉ በኋላ ይኸውልህ ዚያድ ያኔም ቢሆን እኔ ጠልቼ አልነበረም ስገፋ የነበረው። ግን ቢያንስ አሁን ትክክለኛ ፍቅሬን ፍለጋ በመጣሁበት ታይም አትክፋኝ። ሁሉም ሰው እኮ ነገሮች ካለፉ በኋላ መርዳት አለብሽ። አሁን ሁሉም ነገር ይኸውልህ ዚያድ ህይወት ላይ እንደዚህ ነው። ህይወት አስተምራ ነው የምትፈትነው። እኔም ደግሞ የተማርኩት ይሄንን ነው። ልክ ነሽ። ህይወትማ ብዙ ትፈትናለች። ለዛ ማለት አንቺን ላስደስት ብዬ አበባ ይዤ ስመጣ እግርሽ ስር ላይ ሲደርሱ ያ ሁሉ ነገር አለፈና ዛሬም አንቺን መተሽ እኔ ጋር ስለ ፍቅር መማፀን ጀመርሽ። አየሽ፣ አንዳንዴ ጊዜም ተለዋዋጭ ነው። ትላንት እኔ ስማጸንሽ ነበር፣ አሁን ደግሞ አንቺ መተሽ እኔን እየተማጸንሽ ነው።
ከዚህ በላይ ምን ልልሻቸው? አሃ እኔና ሀሊማ እዛ ግብግብ ስንፈጥር አንቺ መተሽ ዚያድን ወሰድሽው ማለት ነው። ይሄ ነገር ታቅዶ የተደረገበት ነገር ነው። እኔ ደግሞ እሰራልሻለሁ። አቤል ግራፊክስ የተለያዩ ላይን ሳቢ እጅግ በጣም ጥራት ያላቸውን የግራፊክስ ስራዎችን በመስራት በሰፊው ለህዝብ ተደራሽ ሲሆን የተለያዩ ሎጎዎችን፣ የተለያዩ ቢዝነስ ካርዶችን፣ ስቲከሮችን፣ የሰርግና የምርቃት ካርዶችን ዲዛይን ከማድረግ በተጨማሪ ዩቲዩብን ጨምሮ የተለያዩ ሶሻል ሚዲያ ተምኔሎችን በጥራት እንሰራለን ይሉታል አቤል ግራፊክስ። በስልክ ቁጥሮቻችን መደወል ከፈለጉና ማሰራት ከፈለጉ በ0919 84 76 51 ወይም ደግሞ በ0717 84 76 51 ብለው ይደውሉልን። አቤል ግራፊክስ የልብ የሚያደርስ